Hare
ዝማሬውን ያቀረቡልን የደብረ ብርሃን ቅዱስ ሥላሴ ሰንበት ትምህርት ቤት የጠባሴ ደብረ ሰላም መድኃኔዓለምና የደብሩ ሰንበት ትምህርት ቤት በጋራ ያቀረቡልን ዝማሬ ሁላችንም ሰምተናል። ለሰንበት ትምህርት ቤቱ ዝማሬ መልእክትን ያሰማልን። የአገልግሎት ዘመናቸውን ይባርክልን። እልል ብላችሁ ብፁዕ አባታችን አቡነ ቀሌምንጦስ ቀዳማዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስ፣ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የደብረ ብርሃን ቅዱስ ባስልዮስ መንፈሳዊ ኮሌጅና የአቡ ቀለምሲስ ሚዲያ መስራችና የቦርድ ሰብሳቢ፣ ብፁዕ አባታችን አቡነ ገሪማ የጌዲዮ ውድና ኮሬ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ ጢሞቴዎስ የከምባታ አላላ ጠምባሎና ዳውሮ ቦንታ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር መጋቢያችን ተቃጥሎ አባጁ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር ላይክራን ቀሲስ በቀለ ደመረ የሀገረ ስብከታችን ምክትል ስራ አስኪያጅና የቁጥጥር መምሪያ ኃላፊ፣ ክቡር መላከ ገነት ቀሲስ ውድዬ ታድዬ ጌታቸው የላይ ልኪ ቅዱስ እግዚአብሔር አብና ቅድስት ማርያም ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን የሰበካ ጉባኤ አባላት፣ የህንፃ አሰሪ ኮሚቴ፣ አበው ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ማህሌታውያን፣ ዘማሪያን፣ የሰንበት ትምህርት ቤት ዘማሪያን በዚህ ታሪካዊ በዓል ላይ ከሩቅም ከቅርብም የመጣችሁ ሁላችሁም የእግዚአብሔር ልጆች በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? የዘመናት ጌታ ልዑል አምላካችን እግዚአብሔር ሁላችንንም በሕይወት በጤና ጠብቆ በእድሜያችን ላይ በሕይወታችን ይህችን የዛሬዋን ቀን ተጨማሪ አድርጎ የሰጠን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የመመኪያችን ዘውድ የንጽህናችን መሰረት የደህንነታችን ምክንያት የእመቤታችን የቅድስት ድንግል ማርያም ስም የጻድቃን የሰማዕታት የቅዱሳን መላእክት ስማቸው ዛሬም ለዘወትርም እስከ ለዘላለሙ ድረስ የተመሰገነ ይሁን። እንኳን ለበዓለ ዕርገቱና በላይ ልኪ ደብረ ገነት ቅዱስ እግዚአብሔር አብ የቅዳሴ ቤት በዓል በሰላምና በጤና ደረሳችሁ አደረሰን። እልል ብላችሁ የእርካታ መገኛ የደስታ ምንጭ የእረፍትና የሰላም መፍለቂያ የሆነው ድንቁ አምላካችን እግዚአብሔር
በዓለ ትንሣኤውን በሰላም በጤና አክብረን በዛሬው ዕለት በ40ኛው ዕለት በዓለ ዕርገትን እንዲህ በአማረ መልኩና የቅዱስ እግዚአብሔር አብን የቅዳሴ ቤት በዓል በደመቀ ሁኔታ እያከበርን እንገኛለን። የግንባታ ሂደቱ ተጠናቆ ሕንፃ ቤተ ክርስቲያኑ በብፁዓን አባቶቻችን ተባርኮ ለአገልግሎት ክፍት ሆኗልና ሁላችሁም ምዕመናን እንኳን ደስ አላችሁ። የብፁዓን አባቶቻችን በረከታቸው ይደርብን፣ ጸሎታቸው እኛንም ሀገራችንን የሚጠብቅልን ልልላችሁ እግዚአብሔር የሰበካ ጉባኤው በሕንፃ አሰሪ ኮሚቴው አስተባባሪነት በበጎ አድራጊ ምዕመናን ሁሉ አስተዋጽኦ የታነጸው ይህ ድንቅ ሕንፃ ቤተ ክርስቲያን ተጠናቆ እንዲህ ባለው መልኩ አባቶቻችን እየባረኩን እየቀደሱን በመካከላችን ናቸውና የብፁዓን አባቶቻችን በረከታቸው አሁንም ይደርብን፣ ሀገራችንንም ጸሎታቸው ይጠብቅልን። ሁላችሁም ምዕመናን ከፍ ብላችሁ አድርጋችሁ እግዚአብሔርን አመስግኑ። የሕይወታችን ጌታ የነፍሳችን ናፍቆት የሆነውን ድንቁ እግዚአብሔርን አሁንም በጭብጨባና በእልልታ ሞቅ አድርጋችሁ እንድታመሰግኑ የሕንፃ ቤተክርስቲያኑ የግንባታ ሂደት በተመለከተ ከዚህ በመቀጠል ለብፁዓን አባቶቻችን መልካም ፈቃድ ሪፖርት የምንሰማበት ጊዜ ነው። ሪፖርቱን የሚያቀርቡልን የደብራችን ዋና ጸሐፊ ዲያቆን ተስፋዬ አየለ ይሆናሉ። በቀጥታ ወደ ሪፖርቱ እንሄዳለን። ስብሐነ አብ ወወልድ ወመንፈስ ቅዱስ ጉራን ሊቃውንተ ቤተክርስቲያን እንደየማዕረጋቸው ጉራን መመራኛ በብዙ ጥረትና በብዙ ፈተናዎች የተሻገረ ይህንን ዛሬ ለመድረግ አላበቃ ነው። ይህን ህንፃ ቤተክርስቲያኑ ልዩ ስራዎችን ለማስፈጸም እንድናበቃ የረዳን አምላክ እናመሰግናለን። ዛሬ የተመረቀው ይህ ህንፃ ቤተክርስቲያን ባለሶስት ወለል የአስተዳደር ህንፃ ግንባታ ሲጀመር በብፁዕ አቡነ ቀለሜንጦስ የሰሜን ሀገረ ስብከት ሊቀ ጳጳስ በ04/05/2015 ዓ.ም ተጠሎ የተጀመረ ሲሆን የብፁዕ አባታችን መልካም ፈቃድ የተሰጠው ኮሚቴ መዋቅር ህጋዊ ስርዓት በበረከተ ሥጋ በበረከተ ነፍስ ባገኘነው የምዕመናን በኮሚቴ የባንክ ሂሳብ ቁጥር የሚሰጠው የልግሳና በስጦታ ገንዘብ የተከናወነ የደብሩ ይዞታ እጅግ ጠባብና አናሳ በመሆኑ ይህ ህንፃ ያለፈበት መሬት ከቤተሰቦች በግዢ የተገኘ ሲሆን የመሰረተ ተጀምሮ ግንባታው እየተከናወነ ያልቀጠለ የዲዛይን አለመስተካከል ስርዓተ ቤተክርስቲያኑ ያልጠበቀ ባለመሆኑ ለማስተካከል ያለፋ ነው። ቀላል የሚባል ባይሆንም ነገር ግን አሁን ያለው ቅርጹን ይዞ እንዲሰራ ቀላል የሚባል ባይሆንም ነገር ግን አሁን ያለው ቅርጹን ይዞ እንዲሰራ በማድረግ በእጅጉ ደስ ብሎን ህንፃ ቤተክርስቲያኑ በ700 ካሬ ሜትር ላይ ቦታ ላይ ያረፈ ሲሆን ዛሬ የተመረቀው ይህ ባለሶስት ወለል የአስተዳደር ህንፃ ደግሞ በ900 ካሬ ቦታ ላይ ያረፈ ነው። በዚሁ በአጭር ጊዜ ውስጥ የተሰሩ የልማት ስራዎች ይህን ህንፃ ቤተክርስቲያን ይህንን የአስተዳደር ህንፃ ብቻ አይደለም። ለአብነት ያህል የአቅም ጥቂቶችን ብንጠቅስ የጸበለተኛ አገልግሎት የሚሰጥ 2500 ካሬ ሜትር ላይ ያረፈ ዘመናዊ አዳራሽ በብሎኬት ተሰርቶ አገልግሎት እንዲሰጥ አድርገናል። ይሁን እንጂ የተሰራው ይህ አዳራሽ የህዝቡ ፍሰት ማስተናገድ ባለመቻል በድጋሚ ሌላ 2500 ካሬ ሜትር ላይ ያረፈ አዳራሽ ቆርቆሮ በቆርቆሮ እንዲሰራ ተደርጓል። በ4000 ካሬ ሜትር ላይ ያረፈ መንበረ ጵጵስና የመሰብሰቢያ አዳራሽ የአገልጋይ ካህናት ማረፊያ የያዘ ግራውንድ ለሰማያተኛ ለቤተ ጸሎት የሚውል ባለሶስት ወለል ህንፃ በግንባታ ላይ ይገኛል። ከ2 ሚሊዮን ብር በላይ በፈጀ ወጪ 500 ካሬ ሜትር ላይ ያረፈ ቤት
ለአካባቢው ማህበረሰብና ጸበለተኛ አገልግሎት የሚሰጥ 5 የነዳጅ ወፍጮዎች ተተክለው አገልግሎት ላይ እየሰጡ ይገኛሉ። ከ3 ሚሊዮን ብር በላይ የፈጀ ወጪው በማስፋፊያ ቦታ በግለሰቦች ተገዝቶ የልማት ስራ ተሰርቷል። የቤተክርስቲያኑ ዋና በር ገደላማ ምቹ ያልሆነ ስለነበረ ሙሉውን በእስካቫተር በማስቆፈር እጅግ ምቹ ያልሆነ በግራና በቀኝ በብረት የተበየደ ደረጃ ተሰርቷል። 2200 ካሬ ሜትር ላይ ያረፈ በ22 ክፍል ያለው መጸዳጃ ቤት በተጨማሪም 200 ካሬ ሜትር ላይ ያረፈ ሌላ ባለስምንት ወለል መጸዳጃ ቤት ተሰርቶ አገልግሎት እንዲሰጥ ተደርጓል። በዚህ አካባቢ በከተማ ለገቢ ማስገኛ አገልግሎት የሚውል ህንፃ ለመገንባት የሚያስችል 600 ካሬ ሜትር ቦታ ላይ ከግለሰቦች ተገዝቶ ማስገኛ ህንፃ በመገንባት ላይ እንገኛለን። በደብረ ብርሃን ከተማ ጠባሴ ክፍለ ከተማ ለገቢ ማስገኛ ህንፃ መገንቢያ የሚውል በደብሩ ስም 1000 ካሬ ቦታ ተገዝቶ ብፁዕ አቡነ ቀለሜንጦስ የመሰረት ድንጋይ ተቀብቶ ባለ 9 ወለል የገቢ ማስገኛ ህንፃ ግንባታ ላይ እየተከናወነ ይገኛል። ወደዚህ ቤተክርስቲያን የሚያመጣ 2 ኪሎ ሜትር ዋና መንገድ ጥገና ስራ በደብሩ ወጪ እንዲጠገን የተደረገ ሲሆን መቅረሰብና በጋራ በመነጋገር ቦታውን እንዲመቻች ተደርጓል። ደብሩ የመብራት አገልግሎት ያልነበረው ሲሆን በ3 ሚሊዮን 600 ሺህ ብር ወጪ ትራንስፈር በማስገባት አገልግሎት እየሰጠ ይገኛል። በአካባቢው ከፍተኛ የውሃ ችግር ያለ ሲሆን ከ8 ሚሊዮን ብር በላይ ወጪ በማውጣት ውሃ በማውጣት ስራ ተጠናቆ አገልግሎት እየሰጠ ይገኛል። እነዚህ ከላይ የጠቀስናቸው የልማት ስራዎች 2 ዓመት በሞላ ጊዜ ውስጥ የተከናወኑ ናቸው። ይህ ቦታ እግዚአብሔር ለምእመናን ምሕረት የሚገልጽበት የአንድነት ስራ የሚሰራበት የቃል ኪዳን ቦታ በመሆኑ በየቀኑ ብዙ የቤት አምራት የሚፈጸሙት ሲሆን እጅግ ብዙ ቁጥር ያላቸው ምእመናን ከኤችአይቪ ኤድስ ድነው ምስክርነት ሰጥተዋል። በቁጥር መግለጽ የማንችለው መናገር የተሳናቸው ሕፃናት መናገር ችለዋል። ብዙ እናቶች ከካንሰር፣ ከስኳር፣ ከጨጓራ ተፈውሰዋል። መውለድ ያልቻሉ መካን እናቶች ወልደው መራመድ የማይችሉ የነበሩ መራመድ ችለዋል። እጅግ ብዙ ውስብስብ ችግር የገጠማቸው የሞት ጣር የያዛቸው ምእመናን ፍጹም መጽናናትን አግኝተው ዓይነ ስውራን ማየት ችለዋል። እግዚአብሔር በዚህ ምሕረት ላይ ጎብኛቸው ምእመናን ያለ ስስት ገንዘባቸውን ሰጥተው ከላይ የዘረዘርናቸው የልማት ስራዎችን ሰርተናል። የጀመርናቸው የገቢ ማስገኛ ልማት ስራዎችን ተጠናቀው ገቢ ማስገኘት እስከሚችል ድረስ በቀጣይ ለምናከናውናቸው የልማት ስራዎቻችን የገንዘብ ምንጮቻችን እነዚህ ምእመናን ናቸው። በመጨረሻም የደብራችን የጉዞ አስተባባሪ የልማት ኮሚቴ አጸደ ማርያም የደብሩ ቃል ኪዳን ደብሩ የሚሰጠውን ገብረ ተአምራት በማስተዋወቅ ምእመናንን በማስተማር ጤና የቸገራቸውን ምእመናን እንዲፈወሱ በረከተ ሥጋ በረከተ ነፍስ እንዲያገኙ በማድረግ ሂደት ዋና ዋና በመሆናቸው የተፈወሱ ምእመናን የሚሰጡ ገንዘብ በሕጋዊ አግባብ ተሰብስቦ ከላይ የተዘረዘሩት የልማት ስራዎቻችን እንዲሰሩ ዋና ዋና ድርሻውን የሚወስዱ ስለሆነ በቤተክርስቲያናችን ስም እናመሰግናለን። በተመሳሳይ እነዚህ ልማቶች ስራዎች ጊዜያቸው በመስጠት ያገለገሉ ከፍተኛ አስተዋጽኦ ያደረጉ ዲያቆን ደረጀ ግርማ የደብሩ አስተዳዳሪ ሰበካ ጉባኤ አባላት፣ የደብሩ የልማት ኮሚቴ አባላት፣ የአጥቢያ ቤተክርስቲያን ካህናቶች በመላላ ገንዘባቸውን እየሰጡ ክርስቲያኖች በቦታቸው ለቤተክርስቲያን መስሪያ እንዲውል የፈቀዱትን ግለሰቦች ሁሉ ምስጋና የሚገባቸው ናቸው። የተበላሸ ዲዛይን ለማስተካከል ግንባታውን ሙሉ ኃላፊነት በመውሰድ 24 ሰዓት ሙሉ ያለማቋረጥ በመስራት ላይ ለእነዚህ ያበቁት ኢንጂነር አቅናው ታደሰ፣ ኢንጂነር ታገስ ሞገስ መሆናቸው ከፍ ያለ ምስጋናችን እያቀረብን ለእነዚህ ሁሉ ስራ መሳካት የብፁዕ አቡነ ቀለሜንጦስ አባታዊ መመሪያና ቡራኬ ዋናውን ድርሻ ይዟል። ከሀገረ ስብከቱ ዋና ስራ አስኪያጅ ጀምሮ የሀገረ ስብከቱ ሰራተኞች በስራችን ሁሉ አብረውን ነበሩ። ብፁዓን አባቶቻችን፣ ካህናት፣ ምዕመናን በዚህ በዓል የታደማችሁ ሁላችሁም ቀሪ የልማት ስራዎቻችን እንዲጠናቀቁ በጸሎታችሁ፣ በገንዘባችሁ፣ በሙያችሁ እንድታግዙን እየጠየቅን የዛሬውን ሪፖርታችን በዚህ እናጠናቅቃለን። ወስብሐት ለእግዚአብሔር።